ሰለሞን ለምን እንደታሰረ ታውቃላችሁ? ቤተሰብ ሙሴ ሰለሞን ማለት ነው። ጌታን አውቀው ይሄ በቪዲዮ ላይቭ ላይ ማለት ነው። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን ይዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ ዕድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብ እጅግ በጣም ብዙ ሰው ምንድነው ያለው? እኛ ድራማ የሚሰራ ሰው አንፈልግም፣ የሚረዳ ሰው ነው የምንፈልገው አልሹ እኮ በራስሽ አፍሽ። እኛ ድራማ ሰሪ አንፈልግም። እውነት ነው አንፈልግም። ምክንያቱም በድራማ ዳ ከጎዳና አይነሳም። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ሰላም ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮን እያየሁ በቀጥታ ሀሳቤን ለእናንተ ሳጋራ እናንተ ደግሞ ቪዲዮን ከተመለከታችሁት በኋላ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን ታጋሩኛላችሁ። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች ውስጥ መካከል አንደኛው ሙሴ ሰለሞንን የተመለከተ ይሆናል። ሙሴ ሰለሞን ሁላችሁም ታውቁታላችሁ ብዬ አስባለሁ። ሙሴ ሰለሞን ማለት ያው ቲክቶክ ላይ የምናውቀው መረጃ በመስጠት የሚታወቅ ግለሰብ ነው እና በህገወጥ የሰዎች ዝውውር ተጠርጥሮ በፖሊሶች መያዙን መረጃዎች እያሳዩ ይገኛሉ። ስለነሱ አንዳንድ የምንላቸው ነገሮች አሉ። ሊያሾም ስለሱ የተናገረችው ነገር አለ፣ አብረን የምንመለከተው ይሆናል። ከዛ መቀጠል ደግሞ ስለ መቅደስ ደበሳይም የፍርድ ቤት ውሎዋ በጣም ጥሩ ያልሆነ እንደሆነ ነው መረጃዎች እያሳዩ የሚገኙት። ለእሷ መጥፎ ነገሮች እየተሰሙ ይገኛሉ ስለሷ ማለት ነው እና ሌሎችም አስተማሪና መነጋገሪያ ቪዲዮዎች ስለተከተሉ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን በጾታዊ ጥቃት የተከሰሰው ኢትዮጵያዊው ሀዱሽ ቅባቱን አስመልክቶ በዚህ ሰዓት ላይ በእንግሊዝም በፓርላማ ጭምር ከፍተኛ ሁኔታ መነጋገሪያ ሆኗል። ፖለቲካቸውንም ታዲያ በሀዱሽ ቅባቱ ዙሪያ አድርገው ተቃዋሚዎችም ነጥቦችን እያነሱ መንግስትም ምላሽን እየሰጠ ከባድ የተባለ ክርክር እየተደረገ መሆኑን እየሰማ እንገኛለን። ሀዱሽ ቅባቱም ታዲያ ራሱ በቪዲዮ ምላሽን ሰጥቷል። ነገር ግን አሁን ላይ ሀዱሽ ቅባቱ ኢትዮጵያ መግባቱን ታውቃላችሁ። ከሱ አንደበት እንድንሰማም ታዲያ ሀዱሽ ቅባቱን የምታውቁ ወይም ደግሞ ራሱ ሀዱሽ ቅባቱ ይህንን መረጃ ከሰማ ኮመንት ላይ ወይም ደግሞ በውስጥ እኔን አዋራይ ባንተ በኩል ያለውን ነገር፣ ምክንያቱም እንደ ዓለም አቀፍ ደረጃ በርካቶች መነጋገሪያ የሆነ ጉዳይ ነው። ባንተ በኩል ምንድን ያለው የሚለውን የኢትዮጵያ ሕዝብ እንዲያውቅ ከፈለክም እኛም ታዲያ ሚዲያውን ኦፕን ስለምናደርግልህ ኮመንት ላይ ወይም ደግሞ በሜሴጅ በኩል ልታወራኝ ትችላለህ። ቪዲዮውን ግን ላሳያችሁ። On the morning Saturday I get a police. Look here. Please, I am wanted man. I arrested. I will give you my hand. Please help him. Where is police station? He ignored me. He drive. I am not unknown. The police station, where is the place? I am not Google it, but also I get the police. I will give you my hand. Please help me. Where is the police station? Take me. I am wanted. You know me, my image. My name is Hadush Kwatu. I am national of Ethiopia. Please, I want the mistake release from Chelmsford prison. Please help me. እንግዲህ እንግሊዝ ሁላችሁ ታውቁታላችሁ ብዬ አስባለሁ። ሰሞኑን በዩናይትድ ኪንግደም ወይ ደግሞ እንግሊዝ ውስጥ ማለት ነው ታዳጊዎች ላይ ያስገድደው መድፈር ሙከራ አድርገዋል ተብሎ ተከሶ እንደነበረ ሁላችንም የምናውቀው ነውና የዛ ሀገር መንግስት ወደዚህ ሀገር ሪፖርት አድርጎታል ወይ ደግሞ ወደ ኢትዮጵያ መልሶታልና አሁን ላይ አውሮፓ ላይ ወይ ደግሞ ዓለም ላይ መነጋገሪያ የሆነ ጉዳይ የዚህ ሰውዬ ድርጊትና መላኩ በተለይ ብዙዎችን እያስገረመ ይገኛል። እሱም እስካሁን እዚህ ከመጣ በኋላ ምንም አይነት መልስ አልሰጠም እና ብዙዎች ምን ነው ዝም አልክ አንድ ነገር በል እያሉት ይገኛሉ። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። ብዙ ሰው የሚመስለው የሴቶች መብት ለማስከበር የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አወር ፋደር ሁ አርት ኢን ሄቨን የሚለውን አወር ማደር ሁ አርት ኢን ሄቨን፣ አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖሪ ዲስቶርትድ ነው።
አይገባቸውም። ሴቶች የተጨቆኑ መስሎ የሚሰማቸው ነገሮች አይደለም። በዛ መልክ አይደለም። ተፈጥሮ በራሱ የሚያመጣቸው ነገሮች አሉ። ሁሉን ነገር የሚያደርገው ነገር አለ። ዓለም እኮ የረከሰች ናት። አንዴ ሲኤንኤን ላይ እኮ ወንዱ አርግዞ ታይቷል እኮ። ሴቶች እኩል የትምህርት ዕድል አለማግኘት ምናምን በሚሉ ሰበቦች፣ ልማዶችና ሀሳቦች ራስን መብት በራስ ማስከበር በሚል ፌሚኒዝም እያገኛቸው ይመጣል እንጂ በዚህ ደረጃ የተረዱት አይመስለኝም ሀሳቡን ሲቀበሉት። ለምሳሌ ባል አልፈልግም ምን ማለት ነው? መውለድ እፈልጋለሁ ባል አልፈልግም ምንድን ነው? አንዳንድ እህቶቻችን ይመጡና እንትን ይላሉ፣ እንዲህ ነው መሆን ያለበት ይላሉ። ከኋላው ያለውን መርዝ አላዩትም። ለማ መሳሪያ እየሆኑ እንደሆኑም አላዩትምና እሱ ላይ ትንሽ ትኩረት መስጠት ያስፈልጋል። እንደ ኒው ኤጅ ሙቭመንት አንዱ ፓርት ነው እሱ። እንግዲህ ይህን በመናገር መምህር ዘበነ ፌሚኒስቶችን ተቃውሟል ማለት ነው። ሁላችንም መቃወም አለብን ብዬ አስባለሁ። ለምን ይባል ፌሚኒዝም እያመጣ ያለው በተለይ ደግሞ ታዳጊዎች ላይ እየፈጠረ ያለው አእምሮአቸው ላይ እያሳየ ያለው ነገር በጣም መጥፎና ሊወገዝ የሚገባ ተግባር ስለሆነ ሁላችንም መቃወም አለብን ብዬ አስባለሁ። ለሴት ልጆች የባልን መጥፎነት የወንድን መጥፎነት በጣም እያስተማሩ ስለሚገኙ ይህ ነገር ካሁኑ ሊወገዝና በጣም ሊቆም የሚገባ ተግባር ባይነኝ። እጅግ በጣም ብዙ ሰው ምንድነው ያለው? እኛ ድራማ የሚሰራ ሰው አንፈልግም፣ የሚረዳ ሰው ነው የምንፈልገው አልሽው እኮ በራስሽ አፍሽ። እኛ ድራማ ሰሪ አንፈልግም። እውነት ነው አንፈልግም። ምክንያቱም በድራማ ድሃ ከጎዳና አይነሳም፣ በድራማ አገር አትለወጥም፣ በድራማ ምንም የሚመጣ ለውጥ የለም። ድራማ it is only ድራማ። ድራማኛ ቃና ላይ እናያለን፣ ከፈለግን ኢቢኤስ ሲኒማ ላይ አሉ፣ የተለያዩ አክሰሶች አሉና እኛ የድራማ ችግር አይደለም የያዘን የድራማ ችግር ሳይሆን በቃ ለትውልድ ጥሩ ነገር የሚያስተምር ገባሻ? ወጣቱ እንደሱ አይነት ወጣት እንዲነቃቃ፣ ሰውን መርዳት እንዲለማመድ ተረዳሽኛ? እንደዛ አይነት ነገር ነው እንጂ የምንፈልገው ለድራማማ ከቃና በላይ መቼም አሰሪ፣ ከኢቢኤስ ሲኒማ በላይ መቼም አሰሪ። እኛ ድራማ አይደለም የቸገረን፣ ትውልድን የሚያስተምር ትውልድን የሚያነቃቃ ሰብአዊነት ሰው የሚሸት ነገር የሚያስተላልፍ ሰው ነው ያጣ ነው የተቸገር ነው። ስለዚህ እሱን ደግሞ ማንነት በአዶናይ ላይ አግኝተናል። ስለዚህ የዘንድሮ አዋርድ ከአዶናይ ጋር አንቺ አትሳፈጪ አንቺ አርፈሽ ቁጭ በይ። ልጁ ስራውን ይስራበት። በቃ እኛ ወደነዋል፣ ተመችቶናል። የሰውን ምርጫ ለሰው ታይላችሁ። ይሄ ምርጫ ነው፣ የራሳችን መብት ነው። ማንን መምረጥ እንዳለብን ጠንቅቀን ነው የምናውቀው። ስለዚህ አንቺ አትሳፈጪ። አንቺና አንድ የመሳሰሉ ያንቺ ደቀ መዘምርቶች አሉ አእምሯቸው የተበላሸ ማለት ነው። እኛ የድራማ ችግር አይደለም ያዝነው። እኛ ያዘን ብዙ አይነት ችግሮች አሉ። ለዚህ ችግራችን መፍትሄ የሚሆን ወጣት እንደ አዶናይ ያሉ በጎና ቅን አሳቢ ሰዎች ከምንም ነፃ የሆኑ ንጹህ ልብ ብቻ ያላቸው አበሻን እኮ አየነው እኮ በጣም ምቀኞች እኮ ናችሁ፣ ተንኮለኞች። ኢትዮጵያ ውስጥ ቲክቶከር ብትደመረው ብትጨፈለቁ አንድ አዶናይን አትወጡም። አንድ ምንም ሰባዊነት የላችሁም። በቃ የሆነ ቅንነት አይታይ። በቃ እናንተን እኮ እናውቃለን እኮ ለሰላምታ ምን ያህል እንዴት እንደምትንጠባረሩ። ትንሽ ቲክቶክ ላይ ፈመሳችሁና በቃ የሆነ እኔ እንጃ የእግዚአብሔር ሰላምታ እንኳን በስራ ማሰጡ ሰውን ዲስሪስፔክት የምታረጉ ላይቭ ላይ ሰውን የምትዘልፉ የምትሳደቡ አላችሁ አይደል? ስለዚህ ከምንም ነፃ የሆነ ንጹህ ልብ ያለው ምርጥ ወንድማችንን አዶናይን መርጠናል፣ እንመርጠዋለን። ወደፊት የምናወጣውን ለኛ ታዩ። እናንተ ግን ወደ ኋላ መቅረት አለባችሁ፣ መመታት አለባችሁ። ከዚህ በኋላ ስራችሁ ቢመታ ደስ ይለኛል። ምቀኞች ስለሆናችሁ ማለት ነው፣ ክፉ ተንኮለኞች ስለሆናችሁ ማለት ነው። ምንም በጎና ቅን ሐሳቢ ስለሌላችሁ እናንተ ማለት ኢትዮጵያ ቲክቶከሮች አብዛኛው ፌመስ የሆናችሁ ማለት ነው። ታፕ ኮፒ ሼር። እንግዲህ ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ እንደሆነ ሁላችንም እናውቃለን እና ይህ ነገር በጣም ብዙ ውዝግቦችን አስነስቷል። በአንድ በኩል ዩቲናስ ይገባታል ሲሉ፣ በአንዱ በኩል ደግሞ አዶናይ ነው የሚገባው፣ ዩቲናስ ከድራማ ውጭ ምንም አልሰራችም በማለት ሙግት ይዘዋሉ ማለት ይቻላል። በሁለት ጎራ ተከፍለው ግን እንደኔ ሀሳብ አስተያየቴን ሳጋራ እንደ አንድ ግለሰብ ያው ሀሳብ አስተያየቴን ማጋራት አለብኝ ብዬ ስላሰብኩ ዩቲናስ ብዙ ነገሮችን ሰርታለች። በተለይ ደግሞ በድራማ መልክ ብዙ አይነት አስተማሪ ነገሮችን ሰርታለች። ግን እንደ አዶኒ ተጽዕኖ ፈጥራለች ብዬ አላስብም። ያው ሽልማቱ ተጽዕኖ ፈጣሪ ቲክቶከር ስለሚል ወይ ደግሞ ብዙ ነገሮችን ያደረገ በዚህ ዓመት ብዙ ነገሮችን
ያሳካ ቲክቶከር በሚል ስለሆነ ውድድሩ ለሱ ሽልማቱ ይገባዋል ብዬ አስባለሁ። እንደኔ እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ስትጸልዩ ፈጣሪን በጣም ቤግ የምታረጉ የምትለምኑ ሰዎች ግን ደህና ናችሁ? ግን አይደረግም ጭራሽ። ምንድነው የሚያስለምናችሁ? ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድነው ታውቃላችሁ? ጸሎት ልመና ነው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። ለሚለምን ሁሉን ይቀበላል፣ የሚፈልገውንም ያገኛል፣ መዝጊያውን ያንኳኳ ይከፈትለታል ይላል። እኔ የሚገባኝ አማርኛው፣ እንግሊዘኛው ቨርሽን ግን እንዴ የሚገባህ ነው። አማርኛውን ቨርሽን አንብበው። ቴንክ ዩ። ሰሞኑን ሁሉም እየተነሳ መካሪ ሆኗል። ማንኛውም ህፃንም ሆነ ያው መናገር ያለበትንም የሌለበትንም እያመጣ ቲክቶክ ላይ እየለቃቀመ እያመጣ ተናጋሪ ሆኗል እና ምን እንደሚሻላቸው ግራ ነው እየገባኝ ያለው በአሁኑ ሰዓት ላይ። እቺን ግለሰብ ታውቋታላችሁ ብዬ አስባለሁ። ያው ፖድካስት ላይ ቀርባ ያው ለፖድካስት የማይመጥን ንግግሮች ስትናገር የነበረች ታዳጊ ናት። ታዳጊ ነው የምትባለው ይመስለኛል። 18 19 ዓመቷ ቢሆን ነው እና እንደዚህ አይነት ነገሮችን መናገር እንደኔ ጥሩ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳተዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብለው የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተዋራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። እንግዲህ ሙሴ ሰለሞን ሰሞኑን አይሆኑ ነገር ውስጥ ገብቷል። ያው ክስ ቀርቦበት ያው በፌዴራል ፖሊስ እየተመረመረ ይገኛል። በአሁኑ ሰዓት ላይ ጉዳዩ ምንድነው? ከዚህ ቀደም ባስተዋወቀው ማስታወቂያ ችግር ውስጥ ሳይገባ አይቀርም። ያው ማስታወቂያው የተሳሳተ ነው እና ብዙዎች ለኪሳራ ዳርጓል በማለት መንግስት ምርመራ ከፍቶበታል። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን የዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀረበላችሁ የስራ እድል ምንም ማጭበርበር የለውም፣ በግልጽነት እንዲህ ነው የሚሰራው ማለት ነው። ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና ሙሴ ከዘገበው ያው እንግዲህ ተአማኒ ቢሆን ነው ብዬ ነው ወደዛ ድርጅት ሄድኩት እና በአንድ ወር ፕሮሰሱ እንደሚጨርሱ ነገሩኝ። ገንዘብ አስገባውኝ ማለት ነው። ምን ያህል ገንዘብ አስገባሽ? ቅድመ ክፍያ 450 ሺህ ብር አስገባውኝ። ከዛ ግን በመሃል ቪዚት ነበረ ውላችን የነበረው በቪዚት ቪዛ ለመሄድ ነበረ። ግን በመሃል ወርክ አግኝቻለሁኝ ነገሮች ተስተጓጉለዋል እያለ ጊዜው በጣም ተራዘመ እና አሁን ከመዝጋቱ ከቀናት በፊት ደወለልኝና እንዳለቀልኝ ፕሮሰሱ ነገረኝ። ቀሪ የተወሰነ ብር አስገባለኝ። 650 ሺህ ብር አስገባውለት 600 ሺህ ብር አስገባውለት በአጠቃላይ 1,50,000 ሺህ ብር አስገባውለት። ቼክ ሰጠኝ፣ ለዛም ይሁን ማረጋገጫ ቼክ ሰጠኝ። እሱን ይዤ ባለውበት በድርጅቱ አካውንት ነው ያስገባሽው? በግለሰብ አካውንት ነው ያስገባሽው? ትራንስፈር ነው ያደረኩት። አለማየሁ ገብረ ጻዲቅ ወደሚል አካውንት ትራንስፈር ነው ያደረኩት። ማለት ቼክ ሲሰጣችሁ እንኳን ማለት ደረቅ ሊሆን እንደሚችል ምንም ነገር ምክንያቱም ቼክ ለምን ይሰጣል? እኔ ምልክሽ ልክሻለሁ ካልኩሽ ለምን ቼክ የምሰጥሽ? ያው በደንብ እንድናምነው ቢሮ እኮ አለ፣ በአካል ይቀመጣል እኮ። እኔ በሄድኩባቸው አጋጣሚዎች ነው ያላገኘሁት።
አንድ ጥያቄ ልጠይቅሽ። እሺ 1,50,000 ብር ነው የከፈልሽው አይደል? በአካል ላላገኘሽው ግለሰብ መዘጋቱን መቼ ነው ያወቃችሁት? ቢሮ ወደ ግንቦት ውስጥ ነው ቢሮ የተዘጋው። ግንቦት በምን አጋጣሚ ያወቃችሁት? ኦኬ በምን አጋጣሚ ያወቃችሁት? አይ አሞኛልና ስራ አቁሟላቸው እዛ ተቀጣሪዎች። ኦኬ ልጆች ነበሩት ሰራተኞች እዛ ተቀጣሪዎች ነበሩ እና ሰራተኞች ናቸው ለኛ ደውለው ምን እንደተፈጠረ አናቅምና ቢሮ ዝጉ ተባልን። እዛ ከአንዳንድ እሱን ስናናግረው ስልኩ ዝግ ነው፣ ዋትስአፕ ላይ ብቻ ነው የሚያወራ። እዛ ኤርፖርት የሚወጣ ላይ ወጣ የሚለውን ነገር ቼክ እያደረግን ነበር። ከሀገር መውጣቱን አረጋገጥን። ምን ያህል ሰዎች ናቸው? ከ150 ሰው በላይ 150 ሰው ላይ አይታችኋል? 154 ሰው። ኦኬ እንደዚህ ልክ እንደናንተ የከፈሉ ናቸው እነሱ? አዎ በብዛት ክፍለ ሀገር ነው ያሉት። ግሩፕ አለን የቴሌግራም። ክፍለ ሀገር ላይም አለው ብራንች፣ አዋሳ ብራንች አለው። ጎንደር ላይም እንደዚህ የተንቀሳቀሰ ነው። ቅንጻም አለው ሜክሲኮ። ምን ተሰማችሁ? ሞር ደግሞ ቤተሰብም አያውቅም አሁን ስላለውበት ሁኔታ። ኦኬ ሜቢ እሷም አያውቁም። ስለዚህ አንዱን ውሸት ለመሸፈን ደግሞ በየቀኑ በጣም ብዙ ውሸት ነው የማዋሸው እኔ። እንግዲህ ይህችን ግለሰብ እንደተመለከታችኋት ወይ ደግሞ ይህን ፖድካስት አይታችኋል ብዬ አስባለሁ። ዮሃ ሚዲያ ላይ የቀረበ ፖድካስት ነው እና በሙሴ ሰለሞን የተታለሉ ወይ ደግሞ በሙሴ ሰለሞን ማስታወቂያ የተጭበረበሩ ግለሰቦች በዚህ መልኩ ሄደው ሀሳባቸውን አጋርተዋሉ። ሙሴ ሰለሞን አምነን ሄደን ተጭበርብረናል በማለት ሀሳባቸውን አጋርተዋሉ እና ሊያሾም በዚህ ጉዳይ ላይ ሀሳቧን አጋርታለች። ሙሴ ሰለሞን ለምን እንደታሰረ ታውቃላችሁ? ቤተሰብ ሙሴ ሰለሞን ማለት ነው ጌታን አውቀው ይሄ በቪዲዮ ላይቭ ላይ ማለት ነው እንደዚህ ስሙን ጥሩልኝ ላይቭ እንደዚህ መብራት ሲያሳይና ብለው አውርተዋል። በሷ አይደለም ሙሴ ሰለሞን አይ ቲንክ እኔ አላውቅም እርግጠኛ አይደለሁም፣ ግን ሙሴ ሰለሞን አይ ቲንክ የታሰረው የሆነ ጊዜ የሆነ ድርጅት ምናምን ማስታወቂያ ሰርቶላቸው ምናምን ነበረ በሙሴ ሰለሞን ምክንያት ምናምን ተብሎ ሲወራ ነበር ሚዲያ ላይ። እንደተመለከታችሁት ነው እንግዲህ ሊያሾን መጀመሪያም ተናግራ ነበረ። ያው በሳቢና ኤጀንሲ በዛ ጉዳይ ሊሆን እንደሚችል ማለት ነው። ሳቢና ኤጀንሲ ማለት ያው ሙሴ ሰለሞን ያስተዋወቀው ድርጅት ነው እና አሁን ላይ ጥሩ ነገሮች ወደሱ እየታዩ አይደለም። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድን ነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። የአቃቤ ሕግ የዘሀበሻ ምንጮች እንደገለጹት አቃቤ ሕግ ምስክሯም በፖሊስ የሰጠችውን ቃል እንድትደግም፣ ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደሚችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ምስክሮችን መስማቱን ይቀጥላል። መቅደስ ደበሳይ በአሁኑ ሰዓት ችግር ውስጥ ገብታለች። ያው አቃቤ ሕግ በአሁኑ ሰዓት ላይ ሌላ አዲስ ማስረጃ አግኝቻለሁ እያለ ነው። መቅደስ ደበሳይ ላይ ያው ሁለት አይነት የምስክር ቃል ነው የሰጠችው እና መቅደስ ደበሳይን ሌላ ችግር ፈጥሮባታል ይመስለኛል ይህ ጉዳይ። እስኪ እኔ በዚህ ቪዲዮ ላይ ለመቅደስ ደበሳይ ሁሉም ጥሩ እንዲሆን ነው የምመኘው። እስኪ እናንተ ምን አይነት ሀሳብ አስተያየት አላችሁ?
ረጎበዝ ነደድን። ኧረ ነደድን። ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ እሺ መኪና ልግዛልህ ምናምን እያለች ከዛ ኢግኖር አድርጋት ምናምን። እስኪ የባይስን አንዳንድ ስድብ ኮሜንት ሴክሽን ላይ አስታውሱ ፈልጌው ነው። እሺ ከዛ ደግሞ እዚህ ጋር ምን እያሉ ይላጡብናል ደግሞ። ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል? አንድ ሰማይ ስር እኮ ነው ያለነው፣ አንድ ምድር ነው የምንረግጠው። ማንን ነው የምትሸውዱት? 100 ሚሊዮን ብር ልስጥ እያለች ከዛ በኋላ አንተ ኮንፊደንስ አሳስቦ ጋራጅ ልገባ። አባት የገባበት ጉድጓድ ግባ ደነስ አትደደብ። እኔ እኮ ፐርሰናሊቲ ተሳዳቢ ግን እንደ ዛሬ ብዬ መሳደብ አምሮኝ አያውቅም። ኮሜንት ላይ ያው እንግዲህ ልቤን ተናገሩልኝ። አመሰግናለሁ። ማን ነው ግን ለቃቅሞ የሚያመጣቸው እንደዚህ አይነት ኮንተንት የሚሰሩ ግለሰቦችን ከየት እንደሚመጡላ እኔ ግራ እየገባኝ ነው። ለምን አንደኛ ነገር ለህዝቡ አስተማሪ አይደለም፣ ሲቀጥል ደግሞ ምንም ጥቅም እንጠቀምበታለን ብዬ አላስብም በእኔ መልኩ ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እኚህን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።